ብርቅርቅታ ክፍል 3 ብርቅርቅታ። የት ነው ትናንትና ማታ ያመሸው? አለው ፓተርሰን ቁርስ በመብላት ላይ እንዳሉ። ፓተርሰንም ቢሆን ብቻውን አላመሸም ነበረም። ብዙም ጠጥቶ ስለነበረ የዞረ ድምር አልለቀቀውም ነበርና አልፎ አልፎ ያዛጋል። በዚህ ላይ ደግሞ ሌሊቱን ያሳለፈው ከአንዷ ኮረዳ ጋር በመሆኑ ተደካክሞ ነበረ። ወከር ስላመሸበት ቦታ ሊነግረው እንኳን አልፈለገም። ይታዘበኛል ሲልም አስቧል። ሆኖም ፓተርሰን የት ነው ያመሸኸው ሲል በድጋሚ ጠየቀው። ከሶላንጅ ጋር በአንድ ቡና ቤት ውስጥ ነው አለ። ወከር ውሎ ቢያድርም ተሸፋፍኖ የማይቀር መሆኑ ገብቶታል። ማናት እሷ? እኔም ብቻዬን ጥለኸኝ የሄድከው ሌላ ሴት ፍለጋ ኖሯል አለው ፓተርሰን በትዝብት ራሱን እየነቀነቀም። ወከር ፓተርሰንን ሙሉ ለሙሉ እያየው ከሌላ ሴት ጋር ያመሸው መስሎ ነው። ግን እኔ ያመሸሁት ከዚያች ትናንትና መንገድ ላይ ካገኘናት ልጅ ከእሷ ጋር እኮ ነው። ከዚያች ባለአረንጓዴ አይኖችና ፀጉረ ወርቃማ ከሆነችው ልጅ ጋር አለ ፓተርሰን የሰማውን ባለማመን። አዎ ከእርሷ ጋር ነው አለ ወከር ደገመና። ለምን ተዋሻለሁ ወከር? ይልቅስ በእውነት የት እንዳመሸህ ንገረኝ አለው ፓተርሰን አሁንም። እንዴ ከእርሷ ጋር ነው አልኩህ እኮ ከእርሷ ጋር ነው እውነት ሲል ወከር ሊያሳምነው ሞከረም። እና የዚያች ልጅ ስም ሶላንጅን በሆኑ ነው? ሶላንጅ መሆኑ ቆይ በምን አወቅ አለ ፓተርሰን ሳቅ እየቃጠለው። ሶላንጅ በትረላንድ። አዎ ወከር ኮስተር አለ። እውነት ያቺ ልጅ እሺ ብላ ስሟን ነገረችህ? አብራችሁ አመሻችሁ አለ ፓተርሰን የቀድሞው ጥርጣሬ በመጠኑ እየቀነሰ። እመነኝ አልኩህ እመነኝ አለ ወከር። ፓተርሰን በጠረጴዛው ላይ አንገቱን አሰገገና ለመሆኑ የትና እንዴት ልታገኛች ቻልክ አለው የማታውን የወከርን ገድል ለመስማት እንደቋመጠም። ወደ መኖሪያ ቤቷ ልትገባ ስትል ነበር ከበሯ ፊት ለፊት ካለው ጉዳ ቤት ቁጭ እየጠበቋት። ከዛ በመጠባበቅ ላይ እያለሁኝ ከቤቱ ድረስ የሄደች ከምታስተምረው ልጅ ጋር ስትመለስ በቃ ድንገት አገኘኋት። ቆይ አንተ ስታስተምር ማምሸቷን በምን አወቅ? ልጅቱ የምትናገረው ደግሞ ፈረንሳይኛ ነው፣ ለዚያውም የተራቀቀ ፈረንሳይኛ አለው ፓተርሰን በመገረም። አይ ሳይበዛም እንግሊዝኛ ትችላለች እኮ እድሜዋንም ስጠይቃት 90 ነው አለች። ያም ሆኖ ተግባብተን አድርገን አለና ወከር ፈገግ አለም። ፓተርሰን ያመነው መሄድ ጀመረም። ወዲያውም ደግሞ ተቆጨም። እንደ ወከር ዓላማ ጽኑ ሰው ቢሆን ኖሮ በሚያውቀው ፈረንሳይኛ አግባብቶ ልጅቱን የራሱ ሊያደርጋት የቻለ በሆነ ነበረም። ይሄ ተሰማው። ወከር የሰው መውደድ አለው። በሕይወትም ውስጥ በሚያጋጥመው ፉክክር ሁሉ አሸናፊ የሚሆኑት እንደ ወከር ያሉ ናቸው። እና ትክክለኛ ዕድሜዋ ስንት ነበር አለ ፓተርሰን ስለ ሶላንጂ በበለጠ የማወቅ ፍላጎቱ እየጨመረ። 19 ነው እባክህ። 19 በማለት ብትክ 90 ስላለች ነው። ብዙም እንግሊዝኛ አትችልም አለ ወከር። እኮ 19 ዓመት ኮረዳ ይዤ ከቡና ቤት አመሸሁ ነው የምትለኝ? አባቷ ቢያይ ኑሮ ያርድ ነበር አለ ፓተርሰን። አባቷንም ወንድሟንም እኮ ጀርመኖች ገለውባታል። እናቷ ሞተዋል። የምትኖረው እባክህ ብቻዋን ነው አለ ወከር። የፓተርሰን ጥርጣሬ ፍጹም ተወገደም። በእርግጥ ከልጅቷ ጋር ማምሸቱን አመነ። ዳግመኛ የምትገናኙ ይመስልሃል አለው ፓተርሰን። ወከር ፈገግ ብሎ ምን ጠረጥራለሁ፣ ዳግመኛ መገናኘት ብቻ እንዳይመስልህ፣ ጦርነቱን እንዳለቅ እንደምንጋባ መረኝ አለው። ፓተርሰን አፉን ከፍቶ ወከርን ዝም ብሎ ያየው ጀመረም። ወከር አብዷል ሲላሰበና
ወዲያው ደግሞ ወከር አንድን ነገር ለማድረግ ከወሰነ ወደ ኋላ የማይል መሆኑን ያውቃል። ሶላንጂና ወከር ለሁለተኛ ጊዜ በማግስቱ ተገናኝተው ራት ጋበዛት። በዚያም ቀን ሶላንጂ ስለ ፓሪስ ብዙ ነገር አጫወተችው። በጀርመኖች ቁጥጥር ስር በነበረችበት ፓሪስ ለመኖር እጅግ መለኛ መሆን ያስፈልግ ነበረም። በተለይም ፈረንሳዮች እርስ በርስ በመካካር ጓደኛውን እያሳለፈ የሚሰጥበት ወቅት ስለነበረም ብርቱ ጥንቃቄ ማድረግን ይጠይቅ ነበረም። እንደ ሶላንጂ ላለች ልጃገረድ ደግሞ በሰላም መኖር ያስቸግራል። ጀርመኖች የወረሩትን የፈረንሳይን ግዛት ብቻ ሳይሆን ሕዝብም እንዳሻቸው ለማድረግ መብት ያላቸው ይመስላቸው ነበረም። እንኳንስ ባል ያላገቡት ሴቶች ቀርቶ ባለትዳሮችንም የሚያባልጉበት ጊዜ ነበረም። ሶላንጂ አባትና ወንድሟ ተገለውባታል። እናቷም ሕመምተኛ ናቸው። መድኃኒት ሆነ ምግብ ለማግኘት ጥበበኛ መሆን ነበረባት። ክብሯን ላለማስደፈር ስትል ከቤት በምትወጣበት ቀናት እንኳን እንደ አሮጊት ለብሳና በሻርፕ ተሸፋፍና ነበረም። እናቷ ከሞቱ በኋላም ለ2 ዓመት ያህል ብቻዋን መኖር ነበረባት። በተለይም የታናሽ ወንድሟ መገደል ስታስታውሰው እጅግ አድርጎ ያንገሸግሻታል። ስለ አገሯም ሆነ ስለ ሕዝቡ ያላት ግምት እጅግ ዝቅተኛ ነበረም። የምትሄድበትን ብታገኝ አገሩን ለቃ ለመሄድ ቅር አይላትም ነበረም። በመመገብ ላይ እያሉ ወደ አሜሪካ አንድ ቀን ብትመጪ ደስታውን አልችለውም ነበር አላት ወከር መንገድ ለመጥረግ እየሞከረም። አሜሪካ በጣም ጥሩ ነው አለችው ከምግቧ ላይ ቀና ብላ። ያን ያህል እኮ ሩቅ አይደለም አለ ወከር። ሩቅ እንኳ ሩቅ ነው፣ ግን አንተ ጦርነቱ እንዳለቀ ትምህርት እንደምትቀጥል እርግጠኛ ነኝ አለችው። ሊሆንም ላይሆንም ይችላል አላት ራሱን እያወዛወዘም። ለብዙም ጊዜ ሲመኘው የነበረውን ፍላጎቱን ለሶላንጂ ሊያካፍላት ፈለገም። የቲያትር ተዋናይ ለመሆን እቅዳለች ሲል የግል ሚስጥሩ አድርጎ የያዘውን ዘረገፈላት። ሶላንጂ መመገቡን ትታ በመገረም ስታየው ቆየችና በሃርቫርድ ዩኒቨርሲቲ የምትከታተለው ትምህርት ምን ነበረ ስትል ጠየቀችው። ስነ ጽሑፍ ነው አላት። እንደዛ ከሆነ ጥሩ፣ የተዋጣለት ተዋናይ እንደሚወጣ እርግጠኛ ነኝ አለችና ፈገግ አለችለት። በዚህን ጊዜ ቅፍ አድርጎ ከደረቱ ቢያስጠጋት እምቡጥ ጽጌረዳ የመሰሉትን ከንፈሮቿን ቢስም ፈቃዱ ነበረም። ሶላንጂ ግን እንደምትሰበር ዕቃ ታሳሳለች። እንደዚያም ማድረግ ክብሯን መቀነስ መስሎ ተሰማው። ለፈገግቷ ፈገግታ ብቻ መለሰና ፍራፍሬ እንዲመጣላት አዘዘም። የገቡበት ሆቴል በምግብ ዝግጅቱ የታወቀ ነበረም። ሶላንጂም በወከር ቸርነት ብትገረምም የቀረበላትን ምግብ ደህና አድርጋ በላች። ወከርንም አላሳፈረችውም ነበረም። ለብዙ ጊዜ እንደሚተዋወቅ ጓደኛ ነበር የቆጠረችው። በ2 ቀናት ከዚያን ያህል ይግባባሉ ብሎ ማሰብ ያስቸግራል። ውሎ ሲያደር መቀራረባቸው እየጠነከረ ሄደም። ራት ከበሉ በኋላ እጅ ለእጅ እያያዙና በሲኤን ወንዝ አጠገብ ይንሸራሸራሉ። ሲደክማቸው ከአንዱ ቡና ቤት ገብተው አረፍ ይላሉ። ከዚያም እጅ ለእጅ እንደተያዙ ቤቷ ድረስ ይሸኛታል። ከበራፍም ሲደርሱ ቆም ይሉና የጀመሩትን ጨዋታ ይጨርሳሉ። እጅ ለእጅ ይጨባበጡናም ይለያያሉ። ከደቂቃ በፊት በኩራት ደረቱን ነፍቶ የነበረው ወከርም አንገቱን አቀርቅሮ በፓሪስ መንገዶች ላይ ብቻውን ይመለሳል። ሶላንጂ በዚያን ጊዜ ምን ታስብ ይሆን? ወከርና ፓተርሰን አብረው ማምሸት ካቆሙ ቀናት ተቆጥረዋል። የሚገናኙት ቁርስ ላይ ብቻ ነበርም። በዚያን ቀን ጠዋት ፓተርሰን ያወራለት ዜናው ከመርዶ አይሻርም ነበረም። እነሆ ወከር ወታደራዊ ሰልፍ ባሳዩበት ዕለት በጀነራል ፓተን የሚመራው ጦር የሞየዝን ወንዝ ተሻግሮ ወደ ቤልጂክ መሃል አገር በመገስገስ ላይ ነበረም። በነሐሴም ወር መጨረሻ ላይ እንግሊዞች ብራስልስንና አንትወርፕን ይዘዋል። እኛም
ከሁለት ቀናት በኋላ እንደምንንቀሳቀስ ሰምቻለሁ አለ ፓተርሰን ፊቱ ጠቆር እንደማለት ብሎ። ወከር ሊጠጣ ወደ ከንፈሩ አድርሶት የነበረውን ቡና መልሶ አስቀመጠም። ፓተርሰን የተናገረው ልክ እንደነበረ ታውቆታል። ግን ከሶላንጂ እንዴት አድርጎ ይለይ ይሆን? በዚያን ዕለት ምሽት ሶላንጂን ከበራፏ ድረስ ሸኝቷት አልተመለሰም። ወደ ቤት ውስጥ ተከትሏት ገባ። ራሱን ትከሻዋ ላይ አድርጎ አለቀሰም። ሶላንጂም ነገሩን በደመ ነፍስ አውቃው ነበርና ከደረቷ አስጠግታ አቀፈችው። በወከር ጥቁር ፀጉር ላይ እንባዋ እየተንከባለለ ወረደም። እንዳቀፈችውም ወደ መኝታ ቤት ገባም። ጎን ለጎን እንደተቀመጡም ሶላንጂ የመጀመሪያ ፍቅረኛዋን ከንፈሮች ሳመቻቸው። ወከርም እጀ ጎርድ የነበረውን ሰማያዊ ቀሚሷን አወላለቀላትና ተኙ። ሶላንጂ ለወከር ክብረ ንጽሕናዋን በፍቅር ሰጠችው። ከዚያም ከደረቱ ላይ ተኝታ እንባ አነባች። ወከርም እንባዎቿ የሚንቆረቆሩበትን ጉንጮቿን ሳማቸው። የወከርና የሶላንጂ ፍቅር ጊዜ በማይፋቅ ማህተም ላይ ታተመ። ካየሁ ቀን ጀምሮ ልቤ እንደተንጠለጠለልህ እንደነበረ ግን ታውቃለህ ሳም አለችው። ሶላንጂ ትንፋሿ ቁርጥ እስከሚል ድረስ ሳማትና ሕይወቴ ነች ሶላንጂ አላት። በየትኛው አንጀት ጨክኖ ከሶላንጂ እንደሚለይ አያውቀውም። ሶላንጂም በሆዷ ትወቀው እንጂ ስለ መለያየታቸው እንዲነሳባት አትፈልግም። ከድቅድቅ ጨለማ ከጠቆረ ሕይወት አውጥቶ ነፍስ ይዘራባት ወከር ነበረም። ከእንግዲህ ምን አለይታላት? ከመኝታዋ ስትነሳ የሚታያት ከወከር ጋር የሚገናኙበት ሰዓት ነበረም። እጅ ለእጅ ተያይዘው በስየን ወንዝ ዳርቻ የሚንሸራሸሩበት ሰዓት። የወከር ንግግሩ፣ ቀልዱ፣ ደግነቱ፣ ሩህሩህነቱ ሶላንጂ አይለምዱ ልምድ ለመደች። ከወከር ተለይታ ምን ይውጣት ይሆን? የድሮ ብቸኝነት በተሻላትም ነበረም። በገዛ እጇ መድኃኒት የማይገኝለት ፍቅር የሚሉት በሽታ ገዛች። በሕይወት እያሉ ስለ ፍቅረኞች መለያየት ደግሞ ከሞትም የባሰ መራር ነበረም። ለሶላንጂ ሰቆቃ አንዳችን ማጽናኛ ኃይል አይገኝላትም። በመጨረሻው ምሽት ከደረቱ ላይ ተኝታ ያለማቋረጥ ትንሰቀሰቅ የነበረችው ሶላንጂ ወከር ሊያጽናናት ሞከረም። የጀርመን ጦር ዙሪያውን ተከቧል። ከእንግዲህ በርሊንን ለመያዝ ግፋ ቢል እኮ 3 ወር ነው የሚፈጀው። ከ3 ወራት በኋላ አብረን እንሆናለን። የገና በዓል ብቻችን አትሁኝ፣ እርግጠኛ ነኝ ሲል ከወርቅ የጠራ ፀጉሯን እያሻሽ ነገራት። ጉንጮቿን፣ ከንፈሯን፣ አፍንጫዋን፣ ግንባሯን ሁሉ ተራ በተራ እየሳመ እንደ ሕፃን ልጅ አባበላት። ሶላንጂ የኔ ፍቅር፣ ለአንቺ ያለኝን ፍቅር ቃላት ሊገልጹት አይችሉም። ልቤ አንቺ ብቻ መሆን መልሻለሁ አላት። እንደ ሶላንጂ ያለች ልጅ የትም አላየም። በፓሪስ ውስጥ፣ በጣሊያን፣ በሃርቫርድ አላቃጥመውም። የመጀመሪያው ፍቅሩም ሶላንጂ ነበረች። ጦርነቱ እንዳለቀ ወዲያውኑ ነው የምንጋባው አላት ወከር ከደረቱ ላይ ቀና አድርጎ አይን አይኗን እያየም። አሁንም እንባዋ ያለማቋረጥ ይፈሳል። እሺ በይኛ፣ እሺ በይኝ ሶላንጂ ሲል መልሶ ጠየቃት። መልስ ልትሰጠው አሁንም አልፈለገችም ነበረ። እንጋባለን ስትይ ቃል ግቢልኛ ደገመላት፣ ለመናት። በዚያን ወቅት ያደረባትን ፍርሃት ለመግለጽ ተቸግራ ነበረ። ሳም አለችና ጉንጭና ጉንጩን በሁለት እጆቿ ይዛ ትኮር ብላ ተመለከተችው። ሳም ጦርነቱ አስከፊ ነው። ለብዙ ነገሮች መለዋወጥ ምክንያት ሊሆን ይችላል። ሳም ሳያስጨርሳት ከከንፈሯ አስጠግቶ ትንፋሽ እስኪያጥራት ሳማት። የሶላንጂ አነጋገር፣ የስም አጠራሯ፣ ትንፋሿ፣ ፀጉሯ፣ አይኗ ሁሉም የወከርን ልብ እንደ ሰም አቀለጡት። የእርሱም በመሆኗ ራሱን በቁሙ ከመንግሥተ ሰማይ እንደገባ አድርጎ ቆጠረው። ግን እኮ ሳም ጦርነቱ ካለቀ ፓሪስን ትረሳና ወደ ሃርቫርድ ትመለስ ይሆናል አለችው ሶላንጂ። አባባሏ ፓሪስን ሳይሆን እኔን ትረሳኛለህ ማለቷ ነበረም።
ነገሩ ለወከርም ገብቶታል። የፓሪስ ህንፃዎች ውበቱ ሊረሳኝ ይችላል፣ ግን አንቺ አይኖችሽ፣ ፀጉርሽ፣ የአንቺ ገላ እንዴት ይረሳኛል? በፍጹም ሶላንጅ አልረሳውም። ስለተጠራጠርሽኝም አለና ወከር ከጉያው አስገብቶ ጭምቅ አርጎ አቀፋት። እንደዚያም ጊዜ አንድ የማልጨከረባትም አድራጎቱ ሁሉ የእልህ ነበረ። የሁለቱም ስሜት እኩል ሲረካ ወከር ከጀርባው ተኛና ጎትቶ ደረቱ ላይ አረጋት። አሁንስ ፍጹም እንደምወድሽ አልገባሽም? ሶላንጅ ባልወድሽ ኖሮ ይህን ያህል አስቸገርሽ ነበር? እንደ ሌሎች ወታደሮች ፓሪስ ከሌሎች ሴቶች ጋር መጫወት ያቅተኝ ነበር? ምን ያህል እንደማፈቅርሽ እንዴት ትጠረጥሪያለሽ? ስታይኝ ቃላባይ ባለጌ እመስልሻለሁ? ይልቅስ ካሁኑ ራስሽን አዘጋጅ። ጦርነቱ እንዳለቀ ወደ ሀገሬ ብቻዬን አልሄድም። ይህን ወቂ፣ ከአንቺ ጋር ነው ሶላንጅ፣ አብረን ነው የምንሄደው አላት። ራሷን ዘንበል በማድረግ የእሽታ ምልክት አሳየችው። ሶላንጅ ወከር መጠርጠር ብቻ ሳይሆን በሆዷ የፈራቸው ሌላ ነገር ነበረ። ያ ጦርነት የምትወዳት ሁሉ አሳጥቷታል። ወከርስ ከሚቀርበው ጦርነት በደህና ይመለስ ይሆን? አሁን አለኝ የምትለው ወከር ብቻ ነው። ጦርነት ጨካኝ ነው። ሶላንጅ በጣም የፈራችው ያለመጠን ከመፍራቷ የተነሳ ወከር ለአንድና ለመጨረሻ ጊዜ ፍጹም የራሷ ልታደርገው ፈለገች። ለፍቅሯ ገደብ አልነበረም። ይሉታም የሚባለው ነገር ተረሳ። እንቅልፍ የሚባል ነገር በዓይናቸው ዘወር ሳይል ነቃ። በመንቀሳቀሻ ዕለት ወከርን ባቡር ጣቢያ ድረስ በመሄድ ልትሸኘው ፈልጋ ነበረ። ወከር ግን አለማስፈለጉን ነገራት። በአደባባይ ሲያለቅስ ለመታየት ስላልፈለገም ሶላንጅም ፍርሃቱ ገብቷታል። ከአልጋው ውስጥ ወጥቶ ሱሪውን ለበሰ። ሸሚዙንም በማጠቅ ላይ እንዳለ ሶላንጅ ከተኛችበት እርቃኑን የነበረውን ሸንቃጣ ሽንጡን አየች። ሸሚዙን ጎተተችና መልሳ አስተኛችው። የሱሪውንም ቁልፎች በጣቶቿ ፈታች። ወከርን እንቅ አርጋ አቅፋው ተኛች። የመሰነባበቻ ፍቅራቸውን ተለዋወጡ። ወከር በራፉን ከፍቶ ሲወጣ ሶላንጅ እንዳታየው ፊቷን ተሸፍና ነበረም። ወከርም ቢሆን ዞር ለማለት አልፈለገም፣ ፈራ። ያን ጊዜ ተመልሶ የሶላንጅን ሁኔታ ቢያው ኖሮ ምናልባት ሰራዊቱን ሊከዳ ይችል ነበረም። ወከር በደረሰበት ጦር ሜዳ ሁሉ ከቀድሞ በበለጠ ወኔ ተዋጋ። የእርሱ ግምት ጦርነቱ ቶሎ ይፈጸምና ከገና በዓል በፊት ወደ ሶላንጅ መለሳለሁ የሚል ነበረም። ግን በመስከረም ወር ማለቂያ ላይ ሁኔታው ሁሉ እንደተጠበቀው ሳይሆን ቀረም። ለገናም ወደ ሶላንጅ የመመለሱ ጉዳይ የቅርብ ህልም ሆነበት። ጀርመኖች እንደተወራው በቀላሉ የሚሸነፉ አልነበሩም። ከምንጊዜውም በበለጠ ቆራጥነት ነበር የሚዋጉት። በጥቅምት ወር ማብቂያ ላይ አሜሪካኖች መጠነኛ ድል ተቀናጁ። ግን ያም ሆኖ የክረምቱ ወራት በመግባቱ እንደ ልብ ወደፊት መግባት አልቻሉም። በረዶና ጭቃው አላላውስ አላቸው። ልክ 1 ዓመት በፊት በኔፕልስ ተራራዎች አካባቢ ይወርድ እንደነበረው አይነት ዶፍ ነበር አሁንም የሚጥለው። ከጥቅምት እስከ ህዳር ባለው ጊዜ ውስጥ የአሜሪካን ጦር ጉልህ እንቅስቃሴ ለማድረግ ተሳነው። ጀርመኖችም አዳዲስ የታንክ ብርጌዶች በማከታተል ወደ ጦር ግንባሩ ይልኩ ስለነበረ የጦርነቱ ጊዜ እንደሚራዘም ግልጽ ሆነም።